ይህንን ግንቦት ወር የምንዋጅበት የእግዚአብሔርን ቃል ነው አብረን የምንካፈለው። ይሄ የግንቦት ወር አጋንንት በግልጽ የሚሰራበት ወር ነው። የአድባር መንፈስ፣ የቴቴ መንፈስ ስም አላቸው ራሱ፣ የጠቋር መንፈስ፣ የቃልቻ መንፈስ። ይሄ መንፈስ መንግስታትን ሁሉ ሳይቀር በግንቦት ወር የሚለውጥበት ነው። ታውቃላችሁ ግንቦት ወር ላይ ከባድ አውሎ ንፋስ ከመጣ መንግስት ይቀየራል ብሎ ህዝቡ ያምናል። ስለዚህ እስከ ቤተ መንግስት ድረስ የሚያንኳኳ መንፈስ አለ ማለት ገዢ መንፈስ። ይህንን መንፈስ መምታት አለብን። መጽሐፍ ቅዱስ በወራት ላይ ስለሚሰሩ መናፍስቶች ይናገራል። ማወቅ አለባቸው። ጦርነት ከማወቅ ስለሆነ የሚጀምረው ማለት ነው። ኢሳይያስ 47:13 በምክርሽ ብዛት ደክመሻል፣ አሁንም የሰማይንን ከዋክብት የሚቆጥሩ ከዋክብትንም የሚመለከቱ በየመባቻው የሚመጣውን ነገር ሁሉ የሚናገሩ ተነስተው ከሚመጣብሽ ነገር ያድኑሽ ይላል። በአዲሱ ትርጉም በየወሩ ከሚመጣብሽ ነገር ያድኑሽ ይላል። አያችሁ፣ በየወሩ ሰይጣን ውጊያውን ይቀይራል። በየወሩ ወራት ሲቀየሩ ውጊያዎች ይቀየራል። ታውቃላችሁ ሰይጣን ስትራቴጂው የተለየ ነው። አሁን ለምሳሌ ሚያዝያ ላይ የነበረባችሁ ውጊያ ግንቦት ላይ እንትን አይልም። ራሱ ስትራቴጂውን ይቀይራል። የባለፈው ወር ስትራቴጂ ማስጨነቅ ከሆነ በዚህ ወር ደግሞ አደጋ ይከታተላል። ዝም ብሎ ባጃጅ ይስታል፣ ለሰው የተወረወረ ድንጋይ ይፈነክታል፣ የሆነ ነገር ያረጋል፣ እንቅፋት ይመታል፣ የሆነ ነገር ተከታታይ የሆኑ ውጊያዎችን ሰይጣን ስትራቴጂውን እየቀየረ ወደ እናንተ ይመጣል። ለዚህ ነው በየወሩ በምኑ በየወሩ ወይም ደግሞ በየመባቻው አያችሁ ነሐሴ፣ ሐምሌ፣ ሰኔ ላይ ያሉ መናፍስቶች ምንድን ናቸው? በኢትዮጵያ ውስጥ እኔ እንዳየሁት በመንፈስም እንደምረዳው አዲሱን ዓመት እንዳንሻገር ይመጣል። አይታል ጳጉሜ 4 ላይ የሚሞት ሰው ገጥሟቸዋል። በአደጋ በሆነ ነገር የዕለቱ ቀን መስከረም 1 ላይ የሚሞት ሰው ገጥሟቸዋል። አያሳሳ ምን አለ እንደው በበዓል ቀን ባይሞት ብላችሁ አትሉ? ይሄ ፕራክቲካል የሆነ ነገር ነው። ሰይጣን ምን ያደርጋል መሰላችሁ? መንፈሳዊ ውጊያ እንዳንረዳ አንዳንድ ነገሮችን አጋጣሚ እንደሆነ ይነግረናል። አጋጣሚ ነገር እንደ አጋጣሚ መታኝ፣ እንደ አጋጣሚ ወደኩ፣ እንደ አጋጣሚ የሆነ ነገር ተፈጠረ ይላል። ምክንያቱም ዋና ሶርሱ ግን ምንድነው ካላችሁ አዲሱን ዓመት እንዳታዩ፣ የሆነን ክብር እንዳታዩ፣ የሆነን ነገር እንዳታዩ። ለዚህ ነው ሰዎች ተማሪዎች ተምረው ሊመረቁ ሲሉ በመኪና አደጋ የሚሞቱት። ለዚህ ነው ሂደክ ፕሮሰስ ጥሩ ደረጃ ስደርስ ኤምባሲ ስትገባ ቪዛ የምትከለከለው። ለዚህ ነው ለምን? አስጨንጋፊ መናፍስቶች ስላል። ለዚህ ነው 5 ዓመት 4 ዓመት በጮኝነት ካሳለፍክ ወይ ካሳለፍሽ በኋላ ነገሩ ወደ ትዳር ሊመጣ ሲል አይ ጨዋታው አለቀ ዳቦ ተቆረሰ ምናምን በሚል የህፃን ምክንያት ነገር የሚበላሸው። ለዚህ ነው የጭንገፋ መንፈስ ስላል። ይህንን መረዳት በጣም ያስፈልጋል። በኢትዮጵያ ውስጥ እስካላችሁ ድረስ ይሄ ወይም ደግሞ ግንቦት ወር የሚሰራ መናፍስቶች አሉ። እነዚህ መናፍስቶች የመጀመሪያው የሚገርማችሁ ነገር በዛፍ ስር የሚመለኩ ናቸው። አድባር ተብለው አይታችኋል። በየሰፈሩ ዛፍ ስር ሰዎች ተቀምጠው ሲያመልኩ አጋጣሚ ይመስላል እንዴ? ፀሐይ መጥቷቸው ይመስላል እንዴ? አይደለም። ምንም ሃይማኖት ውስጥ የለም። ስለዚህ እንሰብረዋለን ዛሬ። ግዴላችሁም ጮና አሜን በሉ ይበዳ። ኢትዮጵያ ውስጥ እስከ ኖርክ ድረስ ይሄን ስብከት የመስማት በዚህ ስብከት መሰረት የመቀጥቀጥ ግዴታ አለብን። አለበለዚያ እንቅፋት በመጣ ቁጥር አልኮልና ኮፒ ያረግን አንቀጥልም። ሶርሱን ማወቅ አለብን፣ ምንጩን ማወቅ አለብን። ስለዚህ ወርን የሚቆጣጠሩ መናፍስቶች አሉ። እነዚህ ወርን የሚቆጣጠሩ መናፍስቶች መዝሙር 21:6 ላይ በፀሐይና በቀን በጨረቃም በሌሊት አይመታም ይላል። ጨረቃ መቼ ነው የሚማታው? ጻፉት በደንብ። መዝሙር 21:6 ላይ አንዳንዴ መጽሐፍ ቅዱስ ኮድ ነው የሚናገረው ታውቃላችሁ። እና በቀን ብቻ አይደለም በሌሊት ራሱ ሳይቀር የሚበሩ መናፍስቶች አሉ አይደል? በቀን ከሚበር ፍላጻ በሌሊትም ከሚመጣ ግርማ አትፈራም የሚለው መዝሙር 91 ላይ ለዚህ ነው። እና አንዳንዶቻችን እኔ እኮ ክርስቲያን ቤተሰብ ነው ያለኝ እንደዚህ አይነት ባዕድ አምልኮ የሚያመልካ ፋሚሊ የለንም እንላለን። ግን አይደለም። ኦልሬዲ ያገዢው መንፈስ ኢትዮጵያ ውስጥ እስካለ ድረስ አታክ እንደረጋለን አይደል? ሌላው ሕዝቅኤል ምዕራፍ 8:14 ላይ ታሙዝ የሚባል አምላክ እንዳለ ይናገራል። ይሄ ታሙዝ the spirit of ታሙዝ የሚለው የወርና የወቅት አምላክ ማለት ነው።
የወርና የወቅት አምላክ ማለት። ኢትዮጵያ ውስጥ ግንቦት ወር ላይ 4 አይነት አምልኮች አሉ። የመጀመሪያው የአድባር መንፈስ የሚባለው ማለት ዛፍ ስር ሰዎች ይቀመጡና እንደዚህ ዛፉ ስር ተቀምጠው የሰፈሩ አድባር ምናምን ሲባል ሰምታችኋል። ዛሬ እንገለብጠዋል። እኔ እጆቻችሁ ላይ ሴፍ ሲገባ ይቻለው የምሬን ነው የምላችሁ። ዛሬ እንቀጠቅጠዋል። አንዳንድ ሰው እንደዚህ ይላል፣ ስለ አጋንንት ስለ መናፍስት ማጥናት ማወቅ አይጠበቅብንም ይላሉ። አጋንንት ከውስጣችን ወጥቷል እንጂ ውጭ ሆኖ አይዋጋንም ማለት አይደለም አይደል? አንዳንድ ሰው ጮሆ ስለወጣ ብቻ ሰላም ይመስል ጎረቤት ተቀምጦ እኮ እየተዋጋን ነው ያለ፣ አካባቢ ላይ ሆኖ እየተዋጋን ነው ያለ። ይሄ አድባር የሚባለው መንፈስ ዛፍ ስር የሚመለክ መንፈስ፣ ዛፍ ስር ነው የሚመለክ። በጣም የሚገርማችሁ ነገር ዛፍ ስር ብቻ መመለኩ አይደለም። ቄጤማ ይጎዘጎዝለታል፣ ቂቤ ይቀባል፣ ዳቦ እዛ ስር ይቆረስለታል፣ እዛ ስር ቡና ይፈላል። ይሄ መንፈስ የሚገርማችሁ ነገር ክረምቱ በሰላም እንዲገባ የሚለመን ነው። የሚመጣው ክረምት በሰላም ይግባ ተብሎ ዛፍ ስር ሆኖ በልምላሜ ይግባ ተብሎ የሚመለክ ነው። ዘዳግም 12:2 ላይ አማልክቶቻቸውን የሚያመልኩባቸውን ስፍራዎች ሁሉ በረጅም ተራሮች በኮረብታዎች ላይ ከለመለመ ዛፍ ሁሉ በታች ፈጽማችሁ አጥፉ ይላል። አያችሁ፣ ይሄ እንግዲህ አስቡት። ይሄንን ዘዳግም የጻፈው እግዚአብሔር ተናግሮት ሙሴ ነው። ከሙሴ ዘመን ጀምሮ መናፍስቶች የሚመለኩበት የሚቀደሱበት ቦታ አለ እና ይሄ አድባር የሚባለው ልክ ሙሴ እንደተናገረው አማልክቶቻችሁ የሚመለኩባቸው ስፍራዎች ሁሉ በረጅም ተራሮች በኮረብቶች ላይ ከለመለመ ዛፍ በታች። ዛሬ ነገራችንን ሊያጨነግፍ ይወጣ፣ በረከታችንን ሊይዝ ይወጣ፣ እግዚአብሔር ምስክሬ ነው፣ ዛሬ ይገለበጣል። ይለምልም ተብሎ ነገር ይለምልም ተብሎ እዛ ጋር ነው ምርቃቱ ምናምን። ሁለተኛው በዚህ በግንቦት ወር ደግሞ የሚመለከው መናፍስት ወንዝ ዳር ግንቦት 12 ትልቅ በዓል አለ ታውቃላችሁ። ምናልባት በመናፍስቱ ዓለም ላይ ያልሳለፋችሁ ሰዎች ታውቃላችሁ። ወንዝ ዳር ተሄዶ ይታረድለታል፣ ይሰዋል፣ መስዋዕት ይቀበላል፣ ደም ይቀበላል። ዮሐንስ ራእይ 16:5 ላይ እንደዚህ ይላል፣ 3ም ጽዋውን በወንዞችና በውሃው ምንጮች ውስጥ አፈሰሰ፣ እነሱም ደም ሆኑ። የውሃው መልአክ ያለና የነበርክ ጌታ ሆይ ቅዱስ ጌታ እንዲህ ያለ ፍርድ ጽድቅ ነው። የቅዱስናም የነቢያትም ደም ስላፈሰሱ ደግሞ አጣቸዋል የሚገባውን ነውና ብሎ ሲናገር ሰማው። እዚህ ቦታ ላይ ቁጥር 5 ምንድነው የሚለው? የውሃው መልአክ ይላል። በውሃ ላይ ኃይል ያለ፣ በውሃ ላይ የተሾመ፣ በውሃ ላይ ስልጣን ላለው ደግሞ መስዋዕትን ይሰዋሉ። ሶስተኛው እዚህ በግንቦት ወር ይሄ የሚደረገው ደግሞ ምንድነው? በቤት ውስጥ ነው። በወንዝ ዳር በዛፍ ስር፣ አሁን ደግሞ ቤት ውስጥ ነው። በቤት ውስጥ ዳቦ ይቆረሳል፣ ቡና ይፈላል፣ ቄጤማ ይጎዘጎዛል። ዩ ቲንክ ዝም ብሎ የኢትዮጵያ ካልቸር ይመስልሃል? አይደለም። አዲስ ነገር እንዲጀመር መንፈሱን ይለምናል። አዲስ ትዳር፣ አዲስ የሥራ በር ምናምን እንዲከፈት መንፈሱን ይለምናል። ይሄ ጠቋር የሚባል ወሰን የሚባል ብር አለንጋ የሚባል ይሄ ጮ ሲወጣ እኔ ከሰማሁት ነው። እኔ ጠንቋይ ቤት ይቻላልም፣ ግን ጮ ሲወጣ ሰምቻለሁ። እኔ ፕራክቲካል ነው። እኔ ውጊያ እንዳለ ነው። እና በዚህ ወር ላይ ደግሞ ምንድነው የሚያደርገው ከተባለ ቤቶችን ሰላም እንዲያደርግ፣ ትዳር እንዳይፈርስ የሚለመንበት እና ግን ብዙ ፍቺ ያለው ደግሞ በግንቦት ወር ነው። ጥር ሰርጋለ፣ ፍቺ ግንቦት። የምትኖሩት አዲስ አበባ ኢትዮጵያ ከሆነ ይህንን መንፈስ እስቲ ዲዘርን አድርጉት፣ እዩት። አራተኛው በዚህ ወር የሚመለከው ወይም ደግሞ መስዋዕት ሲሰዋ የነበረው ከትላንትና ጀምሮ ደግሞ የቤት አምላክ ይባላል አይደል? የቤት አምላክ ብዙ ፋሚሊ የፋሚሊያችሁን አያታችሁን ቅድመ አያታችሁን ስታዩ ግንቦት ላይ የሆነ ኮኔክሽን ነበራቸው፣ የሆነ መስዋዕት ነበራቸው፣ የሆነ ምናምን። ታዲያ ይሄ መንፈስ ምንድነው የሚያደርገው ካላችሁ እኛ ከዛ ክልል ከወጣን ጌታን ከተቀበልን በኋላ ነፃ ከወጣን በኋላ ይሄ መንፈስ ምን ያደርጋል ብላችሁ ካላችሁ በቃ አያም ብለስ ዳም ምናምን ብቻ አይደለም፣ ያ መንፈስ ራሱ ይዋጋል። አይታል ራሱ ያ አያትን ሲዋጋ
ቅድማያትን ሲዋጋ የነበረ የማታቃቸውን ቅምቅማያትን ሲያመልኩት የነበረ መንፈስ መስዋዕቴ ለምን ቀረ? በዚህ ቀን እዚህ ቤት ደም እቀበላለሁ፣ በዚህ ቀን እዚህ ቤት ይታረድልኝ ነበር፣ ቡና ይፈላልኝ ነበር፣ ዳቦ ይቆረስልኝ ነበር፣ ወንዝ ዳር ወስደው አያት ቅድማያታቸው መስዋዕት ይሰውልኝ ነበር፣ ያርዱልኝ ነበር። የዛር መንፈስ የሚወርድበት ሲዝን ስለሆነ ማለት ያ ሰኔ ላይ ይቀጥላል። ሰኔ 19 ተብሎ ከዛ ያለ ነው እስከ መስቀል በቃ ትስስር አለ። ይሄ ማወቅህ ለምን ይጠቅማል? ላፍቶ ስለዋልክ ቦሌ ስለዋልክ ንጹህ ልብስ ስለለበስክ መንፈሳዊ ዓለምን አለማወቅ ማለት በጣም ከባድ በጣም። ለዚህ ነው ብዙ ማናቃቸው ድንጋዮችም ይመቱን። ድንገት ይህን መንፈስ ማናስር ከሆነ ድንገት የሆነ አደጋ ጅው አድርጎ ጧ ያደርገናል። በኢየሱስ ስም ጸልዬ ነው የወጣሁት፣ እኔ እኮ ሰላማዊ ነኝ፣ የሆነ ነገር ተፈጠረ። ምክንያቱም አንተ ኦቶሪቲ ያንተ ማንነት የሚሸፍን ነው። ግን ቀድመ ካላፈረስከው መሰዊያው ማታፈርሰው ጠላት ያፈርሳል፣ ማትመታው ጠላት አንተን ይመታል። ስለዚህ መንቃት አለብን ማለት ነው። ወሩን የምንዋጀው በመምታት ነው። አሜን። ቀኝ እጆቻችሁን አንሱና ጠላቶቼ የሚገዙልኛል በሉ እስኪ። እኔም ከፍታውን ረግጣለሁ በሉ እስኪ። አሜን ነው ወይ? እስኪ ጮና አሜን በሉ በደም። የጠላትን ስትራቴጂ የምናፈርስበት መጽሐፍ ቅዱሳዊ 4 መስመሮችን ወይም 4 መንገዶችን አብረን እናያለን። ዲ ከሆነ ባይዘው ስለ ጠላት ብዙ አላብራራውም፣ ማብራራትም አልፈልግም። ግን በቃ ምልክት ከሰጧችሁ ይበቃል። ግን አንድ ጠንቋይ የነበረ ሰው ወይ ደግሞ ጠንቋይ ቤት ውስጥ የነበረ ሰው እድል ብሰጠው በግንቦት ወር ምን ይደረጋል ብዬ እድል ብሰጠው ከዚህ በላይ ያወራል። አይደለ ታዱ? አይደል? ግንቦት ወር ብዙ ነው የሚደረገው። ምን ይደረጋል? ግንቦት ወር ላይ ብዙ ነገር ይደረጋል። ንፍሮ፣ ቂጣ፣ ኑግ፣ ቡና፣ ቅቤ ነው የሚዳረቄ ለምን የሚደረገው ለመናፍስቱ። አዎ። የት ነው የሚሰዋለት? የኛውን በእኛ ሀገር ላይ የወሌ ዛፍ አለ። ዛፉ አድባር ትባላለች። አድባር? አዎ። እሺ። ቤት ውስጥም እንደዚህ ይደረጋል። እንደዚህ ነው የሚደረገው እስከ 27 እስከ ግንቦት 27። አዎ። ወደ ጌታ ቤት ስንመጣ ካልነገሩን ነገር አንዱ ምንድነው መሰላችሁ? አጋንንቱ ገባ፣ ከዛ ጮሆ ወጣ፣ የት እንደሄደ ማናቀውም ምናምን። ስለዚህ ገዢ አልሆንም። የሆነ ነገር ግን ሲያፈርስ እንዲህ ባይሆን ግን አንድ ሰው መሰዋት ለምዶ መሰዋት ባይሰዋ ምን ሊሆን ይችላል? በቃ የሆነ ነገር ወይም ተሰብሮ የሆነ አካሉ ጎሎ ይቀመጣል። በግንቦት ወር ላይ አደጋ፣ መኪና አደጋ። እስቲ ሶልዬሽ ይሄ የዘር ማንዘር መንፈስ ነው። ይሄ ዘር ማንዘር መንፈስ ነው። በተለይ በገጠር አካባቢ በረት ውስጥ ነው የሚደረገው። ይሄን ነገር ባያደርጉ ከብቶቻቸውን ጠቅላላ ይጨርሳል። ፍየሎቻቸውን አውሬ ይበላል፣ ነብር ይበላባቸዋል። ነብሩ ራሱ ከመንፈሱ ጋር የተያያዘ ነው። ልጆቻቸውን ይገልባቸዋል። እርሻቸውን ሁሉ ባዶ ያደርግባቸዋል። የሚዲያ መንፈስ እየመጣ ይጠርጋቸዋል፣ በሞት ይቀጣቸዋል። እያንዳንዷ ወር ከ1 ጀምሮ እስከ 30 ድረስ ለባለቤቴ ሌሊት እየነገርኳት ነበር። እኔ እዛ ወፍጮ ተክዬ እዛ ነበርኩኝና ከ1 እስከ 30 ድረስ እያንዳንዱ ቤት በግ ያለው በግ፣ በሬ ያለው በሬ፣ እያንዳንዱ ዶሮ ያለው ዶሮ እንደየንትኑ እያረደ መስዋዕቱን ያቀርባል። የሚያቀርበው በረት ውስጥ ነው የሚታረደው። አጥር ላይ ደግሞ የሚጣል ነገር አለ። አጥራቸው ላይ ማለት ነው የሚጣል ነገር ያውልህ ተብሎ ተሰጥቶት ልክ በእንትን ማለት ነው። ለዚህ ባልና ሚስቶቹ ሄደው ሰጥተው ይመጣሉ። ለመንፈሱ ሰጥተው ይመጣሉ። እዛ ቦታ ላይ ልጆች አይሄዱም። ከሄዱ መንፈሱ ወዲያው ሽባ ያደርጋቸዋል። ወዲያው እርምጃ ወስድባቸዋል። ያንን እስኪወስዱ ድረስ ማንም ሰው እንትን ሲታረድ ራሱ አካባቢው ማንም የሚቀርብ ሰው የለም። ደሙ ማለት ከታረደ በኋላ ግን ሰው በዛ በጋ ሲያልፍ ያ መንፈስ የሚያልፈውን ሰው ይወገዋል፣ ሽባ ያደርገዋል፣ የሆነ ነገር ያደርገዋል። በቃ መንፈሱ ይሄን አይቻለሁ። እኔ ወፍጮ ቤቴን አቃጥለውብኛል። ይሄው ለባለቤቴ ሌሊት እየመሰከርኩላት ነበረ። በግንቦት ወር ውስጥ ይሄ ነገር እየተደረገ ወፍጮ ቤቴን አቃጠሉብኝ። በህይወቴ ያረሳውም ይሄንን። ይሄ ገጠር ላይ ብቻ ያለ ላይፍ አይደል። በጣም ማወቅ ያለባችሁ ነገር አዲስ አበባ ውስጥ አሁን ትልልቅ አደጋዎች ይደርሳሉ። ምን ወር ላይ? ግንቦት ወር። ህፃናት ይሞታሉ። አይታችኋል? አሁን ትላንትና ከትላንት ወዲያ 2 ህፃናት ነው እዚህ ካራቆሬ አካባቢ ከትምህርት ቤት ሲወጡ አይሱዚ የገደላቸው። ደም የሚጠጣ እስቲ አንተ እንደዚህ እስቲ በምን ላስረዳ? ደም መጠጣት ማለት እንደዚህ
የሰው ደም እንደዚህ ይፈሳል አይደል? ግን በቃ ደሙ ፈሰሰ ነው አይደል የምንለው። አጋንንት የማይታይ ስለሆነ ያንኑ ደም አይናችሁ ሲከፈት ነው የምታዩት። መጦ ሲልሰው የምታዩት። እንባ ሲልስ፣ ደም ሲልስ፣ ለቅሶን ሲጠጣ የምታየው ያኔ። አሁን የፈሰሰው ውሃ ለእናንተ ይታያችኋል አይደል? ደም ግን ሲጠጣ አታዩትም፣ ግን መጦ ይጠጣል። አደባባይ ላይ ነው ደግሞ የሚመጣው ሰይጣን። ስለዚህ ይሄንን ማወቅ አለብን። ለምንድን ነው ማወቅ ያለብን? ጠላትህን ማወቅ አለብህ። የውጊያ ትልቁ ድል መጀመሪያ ጠላትህን ማወቅ ነው። ማን ነው ጠላት? አይደል እንዴ? አሁን ለምሳሌ የሆነ ድንጋይ ከሆነ ቦታ ቢወረወር መጦ ቢመታችሁ ወርዋሪውን ካላወቃችሁት መክሰስ ትችላላችሁ? ምስክር ከሌለ ምን ማድረግ ትችላለህ? ምንም ማድረግ አትችልም። ሰይጣን ለዚህ ነው የሆነ ውጊያ ቤታችን ውስጥ ይከፍታል። ማን እንዳረገው አናቅም፣ እንደበጠበጠን አናቅም፣ እንዳበላሸብን አናቅም፣ የሆነ ነገር እንደተፈጠረ አናቅም። ፋሚሊ በስውር የሚያመልኩት ነገር አለ አናቅም፣ የሆነ ነገር አናቅም፣ አደጋ ይመጣል አናቅም። የሆነ ነገር ገጥሞ ነበር አይደል? አምና ምን ወር ላይ ነው? እንዴት በጭንቅ እንዳመለጠ፣ እንዴት በጭንቅ እንደወጣ። እኮ አገልጋይ የሆነ ሰው ነው። እንደውም ዛሬ አስታውሽው ቅድም ልናገር እያሰብኩኝ ነበርና የነበረው ጭንቅ በሰዓቱ በጣም ከባድ ጭንቅ ነበረ። በጣም ብዙ ነገር አብሮ ተያይዞ ስለነበረ ማለት ነው። ብዙ አንዳንዴ ይፋ ተደርጎ የማይነገሩ ብዙ ነገሮች ይኖራሉ አይደል? እና በዛ ውስጥ አንድ የማረሳው ነገር ነበረ። ባለቤቴ ተጨንቃ ነብይ ጋር በደወለች ሰዓት ይህም በእግዚአብሔር ዓይን ቀላል ነው የሚል ንግግር ቃል ነበረ የነገራት ነበርና ከዛ በኋላ በጣም ለኔ ከብዶኝና ውስብስብ ሆኖ የታየው ነገር በሙሉ እግዚአብሔር ቀላል አደረገው። ሌላኛው ደግሞ አሁን ስለ ግንቦት ትላንት በጣም እየሳኩኝ ነበር በአንድ ጉዳይና ገና በጠዋቱ አንድ የማውቀው ሰው ፊቱን እንትን አኩሳትሮ ምናምን መጣ። ምን ነው ስል ተው ይሄ ግንቦት ተው አለ እና ምንድነው ምናምን ስል ስለት አለብኝ አለ እና ምንድነው ምናምን ስል 3 ዓመት ተከታታይ ልክ በዚች ቀን በዚች ሰዓት ላይ የሆነ ነገር ያጋጥመኛል፣ ወይ አደጋ ያጋጥመኛል፣ ወይ ከሰው ጋር ያጋጥመኛል። አሁንም ስለት አለብኝ፣ ስለቴን ካላስገባው ቀኑ ምን እንደሆነ አላውቅም ሲል ነበርና ኢቭን እየደወልኩለት ቀኑ እንዴት ነበረ እለው ነበርና ልክ ነው ባይኔም አይቻለሁ እነዚህ ወራቶች ላይ እና ስለዚህ ምንድነው የምንኖርበትን ሀገር እናውቃለን፣ ማወቅ አለብን። አሁን ሲወራ አሁን ቀልድ ይመስላል አይደል? ግን ይሄ ከዚህ ሰውዬ ጋር እኮ ነው ታክሲ ብለህ ተጨነህ የምትሄደው። አንድ ሰው ሲል ትገባለህ። የእናቱ ቃቢ መንፈስ ሊጥለው ይፈልጋል። ታክሲው ሾክ ያደርጋል። በኢየሱስ ስም አልሞትም ጌታ ተናግሮኛል ምናምን ትያለሽ አንቺ። በጌታ እንዴት ነው የሚያደርገው? መንፈሱ ነው። ማዘዝ አለብን፣ መምታት አለብን። አሁን የገጠመው ነገር በጣም እኮ የሚገርም እኮ ነገር። እንዴት ሰይጣን ወጥመድ ውስጥ እንደሚከታችሁ አታውቅም። ስለዚህ የምንኖርበትን ሀገር የምንኖርባትን ምድር ማወቅ አለባችሁ። በግንቦት ወር ላይ ህፃናት ይጠፋሉ ሊሰው አፋልጉኝ ተፈልገው አይገኙም። ሀብታሞች ወስደው ይሰዋቸዋል። እና አሁን የነገርናችሁ ቀልል አድርገን የበግ የምናምን ነው አይደል? የሰው ደም የህፃናትን ደም የሚጠጣ አጋንንት አለ እዚች ምድር ላይ የሚሰዋ። አስበው እስቲ ልጅ እንደዚህ እጅግሩ ተይዞ ለአጋንንት እንደዚህ መስዋዕት ሲሰዋ አስበው። በየፖሊስ ጣቢያ ፈልጋ አታገኘውም፣ በየምናምን ፈልጋ አታገኘውም። የት ሄደ? ተሰውቶ ነው፣ ታርዶ ነው። መስዋዕቱ አጋንንት ደሙን ጠጥቶት ነው። አትቀኑም? ይሄ መንፈስ መቆም የለበትም፣ መመታት የለበትም። አትቆሙም ወይስ እንዲሁ ዝም ብለን ፏፏ እየተባባልን በዝም ብለን የሚመጣ 1 2 3 አጋንንት እየመጣ ብቻ መኖር ነው ፈልገው አይደለም። ምድሬን ልቀቅ ማለት አለብን። ሀገሬን ልቀቅ ማለት አለብን። ከሆነ ሰው ጀርባ የሚሰራ አጋንንታዊ ምክር መመታት አለበት። የመጀመሪያ መሰዊያ ማፍረስ። መሳፍንት 6:25 ላይ ይሄ መሰዊያ አባቱ የሰራው መሰዊያ ነው። አያችሁ፣ የእናት አያት የቅድመ አያት የተሰዋለት መስዋዕት የለመደ መንፈስ አለ። እሱ መንፈስ መምታት አለብን። 6:25 እግዚአብሔርም በዚያ ሌሊት የአባትህን በሬ 7 ዓመት የሆነውን ሁለተኛውን በሬ ወስደ የአባትህ የሆነውን የበዓል መሰዊያ አፍርስ። ዛሬ ቀኝ እጆቻችሁን አንሱና ዛሬ በሉ እስቲ በኢየሱስ ስም መሰዊያውን አፈርሳለሁ በሉ። እናፈርሳለን ዛሬ፣ እናፈርሳለን ዛሬ።
ደም የጠጣ መስዋዕት የለመደ በዚህ ወር ላይ እንዳይከናወን መሰዊያውን እናፈርሳለን። የአባትን መሰዊያ ላይ አያችሁ ይላችሁ መናፍስቶች ቤት ይፈልጋሉ፣ አባት ይፈልጋሉ፣ አያት ይፈልጋሉ፣ ቅድመ አያት ይፈልጋሉ፣ ቅምቅም አያት ይፈልጋሉ። ስለዚህ ምን እናደርጋለን? እናፈርሳለን። ቀኝ እጆቻችሁን አንሱና ዛሬ በሉሴ የዘር ማንዘር መንፈስ ከቤቴ ላይ ከትውልዴ ላይ ከሀገሬ ላይ በኢየሱስ ስም ይፈርሳል። መሰዊያውን ስታፈርሱ መሰዋት ትችላላችሁ። እናንተ ሳታፈርሱት እግዚአብሔር በእናንተ መስራት አይችልም። እንደዚህ ሲሆን ምን ይሆናል መሰላችሁ? አደጋ የታሰበ ሳያገኛችሁ እንዲያውም ከፍታ ያገኛችኋል፣ እንዲያውም ድል ያገኛችኋል፣ እንዲያውም መከናወን ያገኛችኋል። ይሄላችሁ መስዋዕት የሰዋ ሰው ይከናወንለታል አይደል እንዴ? ዛሬ መስዋዕቱን እናፈርስና የኛን መሰዊያ እሰራለሁ ዛሬ። አንዳንድ ሰው ይል ስማኝ ሰኔ ላይ ብትጸልይ ይሄ ጸሎት አይሆንም። አሁን ነው መሰዋት ተሰርቷል። አሁን ነው ወቅቱ፣ አሁን ነው ሲዝኑ፣ አሁን ነው ወቅቱ፣ አሁን ነው የሆነ ነገር ሊደረግ ታቅዷል። በዚህ ምድር ላይ የሆነ መስዋዕት ታስቦበታል። ስላንትና የሆነ የተቀረበ መስዋዕት አለ። ዛሬ እናፈርሳለን። በምድሪቱ ላይ የታሰበ ዕቅድ እናፈርሳለን። አደጋ ታስቧል፣ እናፈርሳለን። ቤት ማፍረስ ታስቧል፣ እናፈርሳለን። ድርቀት ታስቧል፣ ማለመከናወን ታስቧል። ዛሬ በኢየሱስ ስም እንገለብጣለን። ተዋጊ መንፈስ ሊኖረን ይገባል። የሚያፈርስ መንፈስ ሊኖረን ይገባል። ስለዚህ ምን ብለን ነው መጸለይ? በኢየሱስ ስም ፍረስ። 5-10 ደቂቃ ብቻ አይደለም፣ የሆነ ነገር እስኪመጣ ድረስ ፍረስ፣ ምድሬን ልቀቅ። ከዛ እንደዚህ አለ፣ በእርሱም ዙሪያ ያለውን የማምለኪያ ዐፀድ ቁረጥ፣ በዚያም ኮረብታ አናት ላይ ለአምላክ ለእግዚአብሔር መሰዊያ አሳምረ ስራ። አንዳንድ ሰው እንደዚህ ይላል፣ እነሱ በግንቦት ይሰራሉ ምናምን አይደለም። በዚህ ወር ነው የምናፈርሰው። በዚህ ወር ዐፀዱን እንቆርጣል። በዚህ ወር መስዋዕቱን እንሰብራል። ታያላችሁ፣ አንዳንድ ዛፎች በመብረቅ ይወድቃል። አንዳንድ መስዋዕቶችን እግዚአብሔር ይገለብጣቸዋል። አደጋ ታስቦብሃል፣ አያገኝህም። ጥፋት ታስቦብሃል፣ አያገኝህም። እቺ ዓለም የመናጠቅ ዓለም ናት። የሚሰውት ለማግኘት ነው። ዛሬ ደግሞ እንደዚህ እናደርጋለን። ሰይጣን ደግሞ ሞኝ ስለሆነ ነጥቆ ነው የሚሰጠው። ከማይጸልይ ሰው ከማይሰዋ ሰው ነው ነጥቆ የሚሰጠው። ስትሰው መሰዊያውን ስታፈርሱ ደግሞ እግዚአብሔር ለእናንተ መልካም ያደርጋል። ስለዚህ የመነዳጠቀ ነው ነገሩ አይደል? አንድ ጊዜ አሉ 3 እንስሳ ነበሩ፣ ሆኖ 2 እንስሳ አይዘው ብዙ ምሳሌ ይከብደኛል መሰለኝና ሚዳቋ ነበረች፣ አጋዘን ነበረና አንበሳ ነበር አሉ። አንበሳ ጌታ ሆይ ዛሬ ምግቤን ስጠኝ ብሎ ጸልያል። እና ደግሞ ሚዳቋ እንደዚህ ብላ ጸልየች፣ ከአንበሳ አድነኝ ብላ ጸልየ። አጋዘኑ ዝም ብሎ ተኝቶ ነበራል። እና የመጣው መጀመሪያ ለሚዳቋ ነበረች። ሚዳቋ አየችና ሮጠች እና አውጣኝ ያለ ወጣ፣ አብላ ያለኝ ያለ በላ፣ ዝም ብሎ የተኛ ከርከሮ ተበላ ይባላል። ዝም ብሎ መተኛት የለብህም። አየህ፣ ዝም ብለ መተኛት የለብህም። መናጠቅ አለብህ። መናፍስት ኃይላቸውን ለድሱ አይደል? እኛም እናድሳለን። እና በዚህ ግንቦት ወር የምሬን ነው የምላችሁ እግዚአብሔር በአዲስ በረከት እናንተ ቤት ይመጣል። ግድ የላችሁ፣ በአዲስ በረከት ነጥቆ ይሰጣል። አጠገባችሁ ያለውን ሰው ያዙትና ንገሩት፣ ነጥቆ ይሰጣል በሉት። ሁለተኛ ስትራቴጂ መሰዊያቸው ማፍረስ ነው የመጀመሪያው። ሁለተኛ ስትራቴጂ የአየር ላይ መናፍስቶችን መምታት ነው። ትዝ ይላችኋል ዳንኤል እግዚአብሔር ጸሎቱን መልሶለት ነበር። ግን 21 ቀን የተቋቋመው የፋርስ አለቃ መንፈስ። ዳንኤል ምዕራፍ 10 ቁጥር 13 ላይ የፋርስ አለቃ ማለት የአየር ላይ ገዢ ማለት ነው አይደል? ለ21 ቀን ጸሎቱን ከለከለው፣ መልሱን ከለከለው። ታውቃላችሁ ዕጣን የሚጨሱ ነገሮች በሙሉ አየር ላይ ያሉ አጋንንቶችን የማምለክ ምልክት ነው። ዕጣን ላንተ አይጨስም፣ ሞኝ አትሁን። አንዳንድ ሰው ዕጣኑን ወደዚህ ምናም ይላል፣ ቡና ሲጨስ ወደዚህ ይላል። እውነት ነው። ባይዘዌ የድሮ የነበርኩባት ሙሉ ወንጌል ቤተክርስቲያን በትምህርት ደረጃ ይሰጥ ነበር። ቡና እንዳታጨሱ ቤታችሁ፣ ዕጣን እንዳታጨሱ ይባል ነበር። ለምን? መስዋዕት የሚቀበለው ሰይጣን ስለነበር ብለው ስለሚያስብ እና መጽሐፍ ቅዱስን ግን በደንብ ስናጠና የሚጨሱ ነገሮችን እግዚአብሔር አምላክ እንደፈጠረ ከሌዋውያን የተሰጣቸው አንዱ ነገር አንዱ ማጨስ ነው አይደል? ማጠን ነው።
እና ሲታጠን አየር ላይ ነው የሚሄደው አይደል? የአየር ላይ አለቃ መንፈስ የምትቃወሙት በጸሎት ነው። እነሱም በማጨስ ነው አየሩን የሚሞሉት አይደል? እስቲ የሆነ ቀን ትዝ ይበላችሁ ህዳር 12 ሰው ሁሉ የሆነ ወረርሽኝ መጥቶ ነው አሉ ነው ሰማን። እና ሰው ሁሉ ቤት ውስጥ ያለውን ቆሻሻ ያቃጥል ተባለ። ከዛ በኋላ ህዳር 12 አይታችኋል። አሁን ቀርተው እንደሆነ አላክ ተከልክሎ እንደሆነ አላክ፣ ግን ህዳር 12 ስትወጡ ሰው ሁሉ ስለሚያጨስ አየሩ በሙሉ ምን ይሆናል? ጭስ ይሆናል፣ ደመና ይሆናል። ታውቃላችሁ ይሄ መስዋዕት ሲሰዋ ጭስ ሲሰዋ እዛ ኤሪያ ላይ የሚመለካለ ጭስ የሚቀበል በዛ ጭስ አትሞስፌር ገዢ ሆኖ የሚቀመጥ መንፈስ አለ። ለዚህ ነው ጠንቋይ ቤት እፍ ብትል ራሱ ማይጠፋ ጫስ ሙልት ያደርገዋል። አየር ላይ የሚወናጨፍ እባብ ስላለ መስዋዕት የሚቀበል ስላለ ዳንኤል የተቋቋመው ያ መንፈስ ነው። 21 ቀን የፋርስ አለቃ መንፈስ የሚሰገድለት የሚታጠንለት ከተማው ላይ የሆነ መልስ ከእግዚአብሔር ወደሱ እንዳይመጣ ያደረገ። ቀኝ እጆቻችሁን አንሱና አየሬን ልቀቅ በሉ እስቲ። ትላንትና በጭስ ተበክሏል። ትላንትና መስዋዕት ወስዷል። ትላንትና በደም ተበክሏል። ዛሬ ግን እናጸልያለን። ይሄ ወር መልስ የምቀበልበት ወር ነው። የኔ ጉዳይ 21 ቀን አይቆምም። የኔ ጉዳይ አይዘገይም። የኔ ጉዳይ መልሴ ከእግዚአብሔር ወደኔ በፍጥነት ይመጣል። በኢየሱስ ስም አየራችሁ የተለቀቀ ይሁን። በኢየሱስ ስም መልሳችሁ እጃችሁ ላይ ይግባ። ምንድነው ስትራቴጂው? አየሩን ልቀቅ። ይሄን ግንቦት ወር ልቀቅ አሁን በኢየሱስ ስም ልቀቅ። በጌታ በኢየሱስ ሚዲያውን ይለቃል፣ ሰማዩን ይለቃል፣ ምድሩን ይለቃል፣ ቲክቶኩን ይለቃል፣ አየሩን ይለቃል። ዘፈን ላይ የሚሰራ ምድሪቱ ላይ ያለ ጨለማ ጭንገፋ መንፈስ በጌታ በኢየሱስ ስም የዳንኤል አምላክ ያንተ አምላክ ነው፣ ያንቺ አምላክ ነው። በጌታ በኢየሱስ ስም ለቆ ሄደ። ሲቀኝ እጃችሁን አንሱና 7 ጊዜ አየሩን ልቀቅ በሉ እስቲ። ድገሚው አሁንም በኢየሱስ ስም ይልቀቅ። አሁንም ሊልቀቅ በጌታ በኢየሱስ ስም። ና አየሩ ሳይለቀቅ ሲቀር መልሳችሁ ይዘገያል። ተለቋል እኮ ግን ይዘገያል። የሚዘገይ ደግሞ ተስፋ ልብን ያሳዝናል ይላል። እና በሐዘን መመላለስ የማይፈልግ ሰው አለ። ይሄ ግንቦት ወር እምባይ እንደዚህ አይወርድም የሚል ሰው አለ። ሰይጣን እምባይን አይበላም የሚል ሰው አለ። መልሴን አያዘገይም የሚል ሰው አለ። ቀኝ እጆቻችሁን አንሱና አየሩን ልቀቅ በሉ እስቲ። ድገሙ አሁንም አየሩን ልቀቅ በሉ። ሶስተኛው መሰዊያውን ካፈረስን አየሩን ካስለቀቅን ሶስተኛው ስትራቴጂ ደግሞ ወሩን መግዛት ይባላል። ወሩን መግዛት ኢዮብ 38:12 ኢዮብ 38 ከዘመን ጀምሮ በማለዳ አዛሃልን ለወጋገንስ ስፍራ አስታውቃልን? ከዘመን ጀምሮ ምናልባት ብዙዎቻችሁ ያዛችሁት የ54ቱ ትርጉም ከሆነ እንደዚህ ነው። በውኑ ከተወለድክ ጀምሮ ማለዳን አዛሃልን? ማለዳህን አዛሃልን? ወር የሚታዘዝ ነው። ቀን የሚታዘዝ ነው። ማለዳ የሚታዘዝ ነው። ያላዘዛችሁት ማለዳ ሊገዛላችሁ አይችልም። ጠዋት ማለዳችሁን ስታዙ ቀናችሁ የታዘዘ ይሆናል። ለዚህ ነው ጴንጤ መጸለይ ያለበት ጠዋት የወር መጀመሪያ ላይ መጸለይ ያለበት ወሩን ማዘዝ ያለበት ወሩ ስለሚታዘዝልን ነው። ወሩን እንዳረጋችሁት ነው። በአዚም ካዘዛችሁት አዚም ታጭዳላችሁ። ቀናችሁን በክብርና በኃይል በሞገስ ካዘዛችሁት ያ ቀን ኮንትሮል ታደርጉታላችሁ። ወራችሁን ማዘዝ ትችላላችሁ። ለዚህ ነው መጽሐፍ ቅዱስ ጳውሎስ ሲናገር እንደዚህ አለ፣ ቀኖቹ ክፎች ናቸውና ዘመናችሁን ምን አድርጉት አለ? ዋጁት አለ፣ አምጡት አለ፣ ገዙት አለ። አሁን ግንቦት ወር ላይ ይሄንን ወር ሰይጣን የሆነ ነገር ለማድረግ አስቧል፣ አቅዷል። እኛ ግን እንደዚህ ብለን እናዛለን፣ ይሄ ወር የኔ ወር ነው፣ የክብር ወር ነው፣ ሆስፒታል የማልሄድበት ወር ነው፣ ለዘመድ ለቅሶ ቤቴ የማይገባበት ወር ነው፣ ልጆቼ እንቅፋት የማይመቱበት ወር ነው፣ ምድሬ ላይ ጨለማ የማይሆንበት ወር ነው። የሆነ የታቀደን እቅድ እግዚአብሔር በዚህ ወር ላይ ያፈርሳል። ቀኝ እጆቻችሁን አንሱና በዚህ ወር በሉ እስቲ ክብር ይሆንልኛል፣ ሞገስ ይሆንልኛል፣ የተከፈተ በር ይሆንልኛል፣ ድል ይሆንልኛል፣ ስኬት ይሆንልኛል፣ መከናወን ይሆንልኛል፣ ኃይል ይሆንልኛል፣ ሞገስ ይሆንልኛል። ድንጋጤ አይሆንም፣ እንቅፋት አይሆንም፣ አደጋ አይሆንም፣ ለቅሶ አይሆንም፣ አለመግባባት አይሆንም። በኢየሱስ ስም ያዘዛችሁት ቀን ይታዘዝላችኋል።
ዛሬ ይደብረኛል ካልክ ይደብራል። ታዛዥ ነው ቀን፣ ታዛዥ ነው ቀን። እንደ ቀን ታዛዥ የለም። እንደ ቀን ብላክ መንደይ ብለህ ስትል ጠቁራል። በቃ ጨለማ ነው ስትል ጨለማው ይመጣል። ይሄ ወር ግን ለኔ የክብር ወር ነው ካልክ ይሆንልሃል። ቀናችሁ ይታዘዝላችሁ በኢየሱስ። ቀናችሁን ስታዙት ያላሰባችሁት ቦታ አትውልም። ያላሰባችሁት ቦታ ቀናችሁ አይበላም፣ ሳምንታችሁ አይበላም፣ እድሜያችሁ አይበላም። የሚባክን ወር የላችሁም፣ የሚባክን እድሜ የላችሁም። በዚህ ወር ቤተሰባችሁ ምርኮ አድርጎ ይሰጣችኋል። ወሩ ምን ይዞላችሁ እንዲመጣ ትፈልጋላችሁ? ምንድነው ይዞልሽ እንዲመጣ እንፈልጊው? እዘዡ፣ አሁን እዘዘው፣ ተናገረው። አንተ ግንቦት ወር ለኢትዮጵያ እስካሁን ይህን ስትመግብ ነበር፣ አደጋ ስትመግብ ነበር፣ ነፍስ ማጥፋት ስትመግብ ነበር። ለኔ ግን አውጃለሁ፣ በዚህ ወር ድል ይሆንልኛል፣ ስኬት ይሆንልኛል፣ ሞገስ ይሆንልኛል፣ መከናወን ይሆንልኛል፣ ድል ይሆንልኛል። የጀመርኩትን እጨርሳለሁ። ሐዘን አያገኘኝም፣ ሞት አያገኘኝም፣ ጭንገፋ አያገኘኝም። እሲጩና ይታዘዝልኛል በለ። ሆቴል ውስጥ መስተናገድ የሚሰሩ ሰዎች ያሳዝኑኛል። እህቴ ማስተናጋጅ ሰርታለች ጊዮን ሆቴል የሚባልና ማታ ማታ እግሯን አሟት ነው የምትመጣው። እና በጣም የሚያናድዳትን ነገር ልንገራችሁ። ምንድነው መሰላችሁ የሚያናድዳት? ሰው ስታወራኝ በልጅነት አይምሮዬ፣ አሁን አሜሪካ ናት ያለችው፣ ክሷታል ጌታ። ግን እንዲህ ትላለች፣ በጣም የሚያናድደኝ ሰው የሚያዘውን የማያውቅ ሰው ነው ትለኛለች። ምን ልታዘዝ ብሎ ሲመጣ እኔ እንጃ የሚል ሰው አናድድም? አምቦ አይሁን እሺ፣ ሂዳ አምቦ አስታመጣ፣ ቀዝቃዛ አይደለም ትሄዳለች። አሁን ከውጪ ነው ማንከራተት። አንዳንድ ደግሞ ሰው አለ ለማዘዝ የሚከብድ ሰው፣ ለመታዘዝ አይደለም ለማዘዝ የሚከብድ ሰው፣ እንዲሆንልኝ ብለ ለማዘዝ የሚከብድ ሰው አለ። ቀን እንደዛ አይደለም ላወቀበት ሰው። አየህ ሙሴ በትሩን እባብ ያደረገው የሚያዘውን ይዞ ነው፣ ጭራውን ይዞ ነው። እባብም መያዣ ቦታ አለው፣ ቀንም መያዣ ቦታ አለው። ከቀኑ 6 ሰዓት ጸሎት አትጀምር፣ ኦሬዲ ቁማሩን ተበልታ፣ ኦሬዲ ታክቲኩን ሰርቷል። አይታል አንዳንድ ቤተ እምነቶች ለሊት 10 ሰዓት ላይ ይጮህባት። እነሱ ጮኸው እስከጨረሱ በኋላ ብትመጣ ምን ይመጣል? ምንም አይመጣም። ብራዘር እነሱ ሲጮህ አብረህ መጮህ አለብህ። ምን እንደሚሉ አታውቅም። በግሪክም በአረበኛ ምን እንደሚሉ አታውቅም። በግዕዝም ይሁን በምንም ምን እንደሚያውዱ። ስለዚህ ነው ብዙ ሰው ኢትዮጵያዊ ሲነሳ ጧት ላይ ፊቱ በረዶ ውስጥ ያደረ ነው ይመስለው። ለሊት ተነሳ አንተ ብራዘር፣ ጸልይ፣ ወሩን ቀጥቅጥ። ይሄ ግንቦት ወር ለኔ የክብር ወር ነው በል። የስኬት ወር፣ የኃይል ወር ነው፣ የድል ወር ነው፣ የመከናወን ወር ነው። ይሄ ወር ሳያልፍ እጃችሁ ላይ የሚገርም ነገር የሚገባ ሰዎች አለ። ቀኝ እጆቻችሁን አንሱ። አዘዋለሁ ይታዘዛል በሉ። ወሩ ይታዘዝልኛል በሉ። ዛሬ ከተማው ላይ እናዛለን። አደጋ አይሆንም፣ ነፍስ አይጠፋም። በኢየሱስ ስም ሽብር አይሆንም፣ መፈንቅለ መንግስት አይሆንም፣ ህዝብን የሚያጫርስ ደምን የሚጠጣ መንፈስ አይሆንም፣ ኑሮ ውድነት አይሆንም፣ አይሆንም። ሴራ አለ፣ እግዚአብሔር ሴራን ያፈርሳል። ምክር አለ፣ ምክርን እግዚአብሔር ያፈርሳል። አራተኛው ስትራቴጂ ወርን ማዘዝ፣ ወርን መግዛት፣ የራስ አድርጎ መጠቀም። አሜን አሜን ነው ወይ? ይህንን ሶፍት ከባለ ሱቁ ከገዛን ጊዜ ጀምሮ መብታችን፣ እንደዚህ ብጥረግበት ምንም እናርግበት መብታ ኦሬዲ ገዝተነዋል። ወሩን ከገዛ በኋላ እንደፈለክ ታረጋዋል። እስከትገዛ ነው ችግሩ። አራተኛው ስትራቴጂ አሁን የምንወስደው የጌታ እራትን ይመለከታል። ቀኑ ራሱ ገጥሟል። ዛሬ የጌታ እራት ሳይወስድ የሚወጣ ሰው መኖር የለበትም። ዛሬ እስቲ ቀኝ እጆቻችሁን አንሱና የኢየሱስ ደም በሉ እስቲ። ከደሞች ሁሉ በላይ ነው፣ ከደሞች ሁሉ በላይ ነው። አሜን ነው ወይ? ትላንትና የጊደር ደም ፈሷል፣ ትላንትና የሆነ ደም ፈሷል። እኛ ግን አሁን ዛሬ የክርስቶስ ኢየሱስ ደም በመስቀል ላይ የፈሰሰውን የኢየሱስን ደም ሕያው የሆነውን ደም እንወስዳለን። የጠላት ምክር ከሰውነታችን፣ ከቤታችን ላይ፣ ከቤተ ክርስቲያናችን ላይ፣ ከምድራችን ላይ ይፈርሳል፣ 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 ይፈርሳል። ዮሐንስ ራእይ ምዕራፍ 12 ቁጥር 11 ከ7 ጀምሮ ላንብበው። በሰማይም ሰልፍ ሆነ፣
ሚካኤልና መልአኩ ዘንዶም ተዋጉ። ዘንዶም ከመላእክቱ ጋር ተዋጋ፣ አልቻላቸውም። ከዚያም ወዲህ በሰማይ ስፍራ አልተገኘላቸውም። ዓለምም ሁሉ የሚያስተው ዲያብሎስ ሰይጣን የሚባለው ታላቁ ዘንዶ እነርሱም የቀደመው እባብ ተጣለ፣ ወደ ምድር ተጣለ። መላእክቱም ከእርሱ ጋር ተጣሉ። ታላቅ ድምፅም በሰማይ ሰማው እንዲህ ሲል አሁን የአምላካችን ማዳን ኃይልም መንግስት የክርስቶስም ስልጣን ሆነ። ቀንና ሌሊትም በአምላካችን ፊት የሚከሳችን የወንድሞች ከሳሽ ተጥሏል። እነሱም ከበጉ ደም የተነሳ ከምስክርነታቸውም ቃል የተነሳ ድል ነሱ። ነፍሳቸውም እስከ ሞት ድረስ አልወደዱም። ከምስክርነታቸውም ቃል የተነሳ ድል ነሱ። አራተኛው ስትራቴጂ የኢየሱስ ደም። እስጩና ቀኝ እጆቻችሁን አንሱና የኢየሱስ ደም በሉ። ዛሬም ትኩስ ነው በሉ። ዛሬ ምንድነው? ዛሬ ምንድነው? አምና የሰው ሰዎች አምና በግ ያረዱ፣ በሬ ያረዱ፣ መስዋዕት የሰው ተደብቀው ለአጋንንት መስዋዕት የሰው ሰዎች ምን ያህል ጊዜ እንደሚያሻግራቸው አናቅም። ለኛ ግን ከዛሬ 2000 ዓመት በፊት የተሰዋው ደም ዛሬም ትኩስ ነው። ዘንዶን የጣለ ደም፣ ጠላትን ያደቀቀ ደም፣ እነሱም አልቻላቸውም ይላል። ዛሬ በግንቦት ወር ላይ የተነሳ ጠላት አይችልሽም።